በኢትዮጵያችን ሰፊ ምድር ላይ የጠዋት ፀሐይ በደማቅ ብርሃኗ የቤት መስኮቶችን ስትዳብስ ከአብዛኞቹ ቤቶች የሚወጣ አንድ ልዩ ሽታ አለ። ይህ ሽታ እንደ ሞቀ እቅፍ፣ እንደ ጥንት ዘመን ታሪክ፣ የነፍስን ሰላም የሚናገር የማለዳውን ጸጥታ የሚሞላ የቡና ሽታ ነው። ቡና ከቀላል መጠጥነት በላይ የዕለት ተዕለት ሕይወታችን ወሳኝ አካል የማኅበራዊ ትስስር ምሰሶ ነው። በየመንገዱ ዳር፣ በየገበያው ጥግ፣ በየቤቱ ግቢ ውስጥ የቡናው ሽታ ሲናኝ ይሰማል። የጓደኝነት መጀመሪያ፣ የቤተሰብ መሰብሰቢያ፣ የሐሳብ ልውውጥ መድረክ ነው። በደስታም ሆነ በሐዘን፣ በስብሰባም ሆነ በብቸኝነት ቡና ሁሌም አለ። ከትውልድ ወደ ትውልድ ሲተላለፍ የኖረ ከልብ የሚመነጭ የመዋደድና የመከባበር ምልክት ነው። ብዙዎች ቡናን እንደ ማለዳ ማነቃቂያ ወይም ከምግብ በኋላ የሚደረግ ቀላል ወግ አድርገው ሊመለከቱት ይችላሉ። በዓለማችን ዙሪያ በሚሊዮን የሚቆጠሩ ሰዎች በየቀኑ ቡና ይጠጣሉ። ነገር ግን ለእኛ ለኢትዮጵያውያን የቡና ትርጉም ከዚህ እጅግ የላቀ ነው። እርሱ የጥንት ዘመን ውርስ፣ የትውፊት ማሳያ፣ የመንፈስ ምግብና የማኅበረሰብ ትስስር ማዕከል ነው። ይህ ጥቁር ወርቅ ከቀላል መጠጥነት አልፎ የሕይወት ፍልስፍና፣ የመከባበር ሥርዓት፣ የዘመን ማሳለፊያና የነፍስ ማረፊያ ሆኖ ኖሯል። ዛሬ አብረን የዚህን የቡና ሥርዓቶች ጥልቅ ምስጢር፣ መነሻውንና ትርጉሙን ከጥልቁ እንቃኛለን። ምድር ማይነር ዋንዲያርድ ምሰሶ ማይሰሶ ፔዋር ፋውንዴሽን ትውፊት ቲዮፌድ ትሬነሽን ፍልስፍና ፊሎሶፊያ ፒዮሾፔ። ብዙዎቻችን የቡናን አመጣጥ ስንጠየቅ መጀመሪያ ወደ አእምሮአችን የሚመጣው አንድ ውብ ታሪክ አለ። ይህ ታሪክ ስለ ካልዲ፣ ስለ አንድ ጥንታዊ የፍየል እረኛና ስለ ዕድለኛ ግኝቱ ይተርካል። የጥንቷ ኢትዮጵያ አረንጓዴ ተራራዎች ላይ ካልዲ የተባለ የፍየል እረኛ ይኖር ነበር። አንድ ቀን ፍየሎቹን ሲያሰማራ አንድ ያልተለመደ ነገር አስተዋለ። ፍየሎቹ ከዚህ በፊት አይቷቸው የማያውቁትን ቀይ ፍሬዎች እየበሉ ነበር። ፍሬዎቹን ከበሉ በኋላ ፍየሎቹ በጣም ንቁ፣ ጉልበታቸው የጨመረና ሌሊትም እንኳ ለመተኛት ፈቃደኛ ያልሆኑ ሆኑ። ካልዲ በዚህ ድንቅ ተገርሞ ፍሬዎቹን እንደበላ፣ ካልዲም ያልተለመደ የንቃትና የጉልበት ስሜት ተሰማው። ድካሙ እንደቀለለለት፣ አእምሮውም እንደነቃ አስተዋለ። ይህንን ግኝት ለሌሎች ማካፈል እንዳለበት ተሰማው። ስለዚህም ወደ ቅርቡ ገዳም ሄዶ ለአበምኔቱ ነገረው። አበምኔቱ ግን ይህን ፍሬ እንደ ሰይጣናዊ ነገር በመቁጠር ተቆጥተው ወደ እሳት ወረወሩት። ነገር ግን ፍሬዎቹ በእሳት ሲጠበሱ አንድ አስደሳችና የሚስብ መዓዛ ከእሳቱ ውስጥ መውጣት ጀመረ። መዓዛው የአበምኔቱንና የመነኮሳቱን ቀልብ ስቦ ፍሬዎቹን ከእሳት ውስጥ አውጥተው በውሃ አፍልተው ጠጡት። ውጤቱም አስገራሚ ነበር። መነኮሳቱ ለረጅም ሰዓታት ሳይደክሙ ንቁ ሆነው ሌሊቱን ሙሉ ለመጸለይ ቻሉ። በዚህም የቡና መጠጥ ምስጢር ተገለጠ። ይህ ታሪክ የቡናን አስደናቂ ኃይልና እንዴት የሰው ልጅ እንደተረዳው የሚያሳይ፣ በዓለም ዙሪያ በሰፊው የሚነገርና የሚወደድ አፈ ታሪክ ነው። ይህ ታሪክ የቡናን አመጣጥ ውብ በሆነ መንገድ ያብራራል ብለን ብዙዎች ነን። ባለፈው ክፍላችን የካልዲን፣ የፍየሎቹንና የቡናን አስደናቂ የአፈ ታሪክ መነሻ ሰምተናል። ይህ ታሪክ ምን ያህል ውብና ማራኪ ቢሆንም የቡና ትክክለኛ መገኛ ግን ከዚህም የላቀና ጥልቅ ታሪክ አለው። በእርግጥ ቡና የትውልድ አገሩ ኢትዮጵያ መሆኑ አከራካሪ አይደለም። በተለይም ደግሞ የደቡብ ምዕራብ ኢትዮጵያ ለምለም የሆነው የካፋ ክልል የቡና ትክክለኛ ውጤት ነው። እዚህ በተፈጥሮ በዱር ይበቅል የነበረው ለሺዎች ለሚቆጠሩ ዓመታት ቡና በካፋ አካባቢ ይበቅል የነበረ ቢሆንም መጀመሪያ ላይ ግን እንደ ዛሬው የምንጠጣው መጠጥ አልነበረም። የካፋና የኦሮሞ ሕዝቦች የቀደሙ አባቶች የቡናን ፍሬ እንደ ምግብና ኃይል ሰጪ ተክል ተጠቅመውበታል። እንዴት? የቡና ፍሬን ደርቀው ፈጭተው ከዚያም ከእንስሳት ስብ ጋር በመቀላቀል ትናንሽ ጉልበቶች ወይም ኳሶች ይሰሩ ነበር። እነዚህ ኃይል ሰጪ ምግቦች የረጅም ርቀት ተጓዦች፣ ነጋዴዎች፣ አዳኞች እንዲሁም በጦር ሜዳ የነበሩ ተዋጊዎች ለቀናት የሚቆይ ጉልበትና ንቃት እንዲያገኙ ይረዳቸው ነበር። እንዲሁም ቡና የዕለት ተዕለት ሕይወታቸው ወሳኝ ሆኖ ኖሯል። ይህ ጥንታዊ የቡና አጠቃቀም ከዘመናዊ የመጠጣት ባህል የተለየ ቢሆንም የሰው ልጅ ከቡና ጋር የጀመረው ጥልቅ ትስስር መነሻ ነው። ቡናን እንደ ምግብ መጠቀም የጀመሩት ሕዝቦች ከጊዜ በኋላ የቡናን ፍሬ በመለየትና የተለያዩ የአጠቃቀም ዘዴዎችን በማግኘት ወደ መጠጥነት የመቀየርን ሂደት ጀምረዋል። ይህ ለውጥ እንዴት እንደመጣና የቡና ሥርዓት እንዴት እንደተወለደ ደግሞ የቡናን አመጣጥ ከካፋ ደኖች ስንቃኝ መጀመሪያ ላይ የዱር ተክል ፍሬ እንደነበር ተመልክተናል። ነገር ግን ይህ ቀላል ፍሬ እንዴት የኢትዮጵያውያን ማኅበራዊ ሕይወት ማዕከል ሆነ? እንዴት እስከ ቀላል መጠጥነት ወደ ጥልቅ ስነ-ሥርዓት ተቀየረ? የቡና ስነ-ሥርዓት መወለድ የዘመናት ጉዞ ውጤት ነው። መጀመሪያ ላይ ሰዎች የቡናን ኃይልና የሚያነቃቃ ባህሪ ሲረዱት፣ ከጊዜ በኋላ ግን ከፍራፍሬው የመዘጋጀት ሂደት አልፎ ለስነ-ሥርዓቱ ተገቢ የሆነ ልዩ ክብር መስጠት ጀመሩ። የቡና ፍሬዎችን ከዛፉ ላይ ከለቀሙ በኋላ በጥንቃቄ ማድረቅና ከዚያም በእሳት ላይ መቁላት የሂደቱ ወሳኝ ክፍል ሆነ። ይህ መቁላት የቡና የሚሰበስብበትን ሞቅ ያለ ትዕይንት ይፈጥራል። የእንጨት እሳት ላይ ቡና ሲቆላ የሚወጣው ጢስና መዓዛ የዝግጅቱን መጀመር ለሁሉም ይነግራል።
የተቆላው ቡና በመውረድና በሚነስ የሚፈጭበት ድምፅ የሥነ ሥርዓቱ ዜማ ይሆናል። ይህ ፍጨት ቀላል ተግባር ሳይሆን ትኩረትን የሚሻና የሂደቱን ቅድስና የሚያጎላ ነው። ከዚያም የተፈጨው ቡና በጀበና ውስጥ በውሃ ተቀላቅሎ ቀስ በቀስ ይፈላል። ጀበናው ይህ የሸክላ ማሰሮ የሥነ ሥርዓቱ ልብ ነው። ቡናው በውስጡ ስለ ትዕግስትና ርኅራኄ አስተናጋጀ ወይም አስተናጋጁ የሥነ ሥርዓቱ መሪ ቡናው ከፈላ በኋላ በትንንሽ ሲኒዎች ውስጥ በሥርዓት ማቅረብ ይጀምራሉ። መጀመሪያ ለአዛውንቶችና ለእንግዶች ከዚያም ለሌሎቹ በቅደም ተከተል ይቀርባል። አንዱ ሲኒ በሌላ ሲኒ ሲከተል የውይይትና የአብሮነት ጊዜ ይፈጠራል። የሥነ ሥርዓት በአብዛኛው በሦስት ዙር የሚቀርብ ሲሆን አቦል፣ ከቶና እና ከረ በመባል ይታወቃል። እያንዳንዱ ዙር የራሱ ትርጉም ያለው ሲሆን የቡናውን ጉልበት ከፍ የሚያደርግና የማኅበራዊ ትስስርን የሚያጠናክር ነው። እንዲህ ባለ መልኩ በካፋ ደኖች ውስጥ በዱር ይበቅል የነበረው ቡና የኢትዮጵያውያንን እንግዳ ተቀባይነት፣ አብሮነትና ጥልቅ ባህል የሚያንጸባርቅ ወደ ትልቅ ሥነ ሥርዓት አድጓል። ከጥንታዊው አጀማመሩ እና አሰፋፈሩ ባሻገር የቡና ሥርዓት በኢትዮጵያውያን ማኅበራዊና መንፈሳዊ ሕይወት ውስጥ የራሱ የሆነ ጥልቅ ቦታ አለው። ቡና መጠጣት ብቻ ሳይሆን ሰዎችን የሚያስተሳስር፣ ፍቅርን የሚያጠናክርና ለመንፈሳዊ ማሰላሰል መንገድ የሚከፍት ልዩ ጊዜ ነው። ይህ ሥርዓት የእንግዳ ተቀባይነት ምልክት ነው። ወደ ቤት የመጣ እንግዳ በቡና ሥርዓት ሲስተናገድ ቤቱና ቤተሰቡ ከልብ እንደተቀበሉትና ከፍተኛ አክብሮት እንደተቸረው ያሳያል። በቤተሰብ ውስጥ ደግሞ የቡና ጊዜ ወላጆች ከልጆቻቸው ጋር፣ ባለትዳሮች እርስ በርሳቸው እንዲሁም ወንድማማቾችና እህትማማቾች ሐሳብ የሚለዋወጡበት፣ የሚመካከሩበትና ትስስራቸውን የሚያጠናክሩበት ውጣ ውረዶችን ትቶ በሰላም ተቀምጦ የጋራ ጽዋን እየተጎነጩ የትውልድ ታሪኮች የሚወርዱበት፣ ምክር የሚሰጥበት፣ ፍቅር የሚሰጥበትና የሚቀበልበት ልዩ አብሮነት ይፈጥራል። የቡና ሥርዓት በሦስት ዙሮች የሚከናወን ሲሆን እያንዳንዱ ዙር የራሱ የሆነ ትርጉምና ጥልቀት አለው። የመጀመሪያው ዙር አቦል ይባላል። እሱም የቡናው የመጀመሪያው ጣዕም፣ የአዲስ ጅምር እና የሰላምታ መግቢያ ነው። ሁለተኛው ዙር ደግሞ ቶና ሲሆን በዚህ ጊዜ ውይይቱ ይበልጥ ይጧጧፋል፣ ግንኙነቱም ይጠንክራል። ሦስተኛው እና የመጨረሻው ዙር ይባላል። ይህ ዙር የመንፈሳዊ በረከት ምልክት ሲሆን ለነፍስ ረፍት የሚሰጥ፣ በረከትን የሚለምንበትና አምላክን የሚያመሰግንበት የመጨረሻው የፍቅር ጽዋ ነው። በዚህ ሁሉ ሂደት ውስጥ የቡና ሥርዓት የኢትዮጵያዊነትን ማንነት፣ አንድነትና መንፈሳዊነት የሚያንጸባርቅ ታላቅ ባህላዊ ቅርስ ሆኖ ይዘልቃል። እናም ውድ አድማጮቻችን የቡና ሥነ ሥርዓት ከቀላል መጠጥነት አልፎ የኢትዮጵያዊነትን ማንነት የሚገልጽ ትውልድ ተሻጋሪ ቅርስ ነው። ይህ ጥንታዊ ባህል የሀገራችንን ጥልቅ ታሪክ፣ የማኅበራዊ ትስስር ጥንካሬና የእንግዳ ተቀባይነት መንፈስ ቁልጭ አድርጎ ያሳያል። ከአያት ወደ ልጅ፣ ከእናት ወደ ሴት ልጅ እየተላለፈ እያንዳንዱ ኩባያ የትውልዶችን ድምፅ፣ የጥበብና የፍቅር ውርስ ይዟል። በከተሞች ግርግር ውስጥም ይሁን በገጠር ጸጥታ ውስጥ የቡና ቃና ሁልጊዜ ሰዎችን ያሰባስባል፣ የሰላምና የመግባባት ድልድይ ይፈጥራል። የቡና ሥነ ሥርዓት ከቀላል መጠጥነት አልፎ የኢትዮጵያውያንን ነፍስ፣ የባህል ሀብትና የማኅበራዊ ሕይወት ውበት የሚያሰፍ ይህንን ውድ ቅርስ በመንከባከብ ለሚቀጥሉት ትውልዶች ማስተላለፍ የሁላችን ድርሻ ነው። የዛሬው ታሪካችን እዚህ ላይ ያበቃል። ተስፋ እናደርጋለን እንደተደሰታችሁበት። ሌሎችም አስደናቂ ታሪኮች ለመስማት የቻናላችን ቤተሰብ ይሁኑ። መልካም ምሽት ይሁንላችሁ። ትውልድ ተሻጋሪ ተዋዋይድ ተሰጋሪ ክራስ ጀነሬሽናል ማንነት ማንነት ኤነንጌዲ ትስስር ቴሰፍ ኮኔክሽን ቦንድ ቅርስ ጌረስ ሄሪቴጅ ወጌኪ